ሰላም እንዴት ናችሁ? አንድ የአልኮል ሱስ ያለባት ታካሚ ምን አለችኝ? አልኮል ገና ምላሴ ላይ ጠብ ሲል ነው ደስ ደስ የሚለኝ አለች። ሱስ ውስጥ እንግዲህ የሚያልፉ ሰዎችን አናግራችሁ የምታውቁ ከሆነ ለምሳሌ የኦፒዮይድ ሱስ ያለባቸው ሰዎች በቃ ልክ ገና ኦፒዮይዱን እንደገዙት የሆነ ደስ ደስ የሚል ስሜት ይሰማቸዋል። አንዳንድ ሰዎች ልክ ጫቴን እንደገዛው በቃ ደስ ይለኛል ይላሉ። ኤኒዌይ ዋትስ ጎይንግ ኦን የሚለውን እንግዲህ አእምሮ ውስጥ የሚካሄዱትን ፕሮሰሲስ እናያቸዋለን። ደስታ የሚባሉት ነገሮች ለምሳሌ መሳሳም፣ ቆንጆ የተፈጥሮ ቦታ ስንሄድ፣ ኮሜዲ ስንመለከት፣ ሱስ ስንጠቀም ወዘተ ያለው እዚች ጋር ቬንትራል ቴግመንታል ኤሪያ የምትባላለች ከእሷ ዶፓሚን ሲለቀቅ ነው። በተለይ ደስታ የሚባለው ወደ ኒክለስ አከምበንስ ወደ ቬንትራል ስትራተም ሲለቀቅ ዶፓሚን ደስ ደስ የሚል ስሜት ይፈጥራል ማለት ነው። ሰዎች እንግዲህ መጀመሪያ ላይ ሱስ ሲጠቀሙ ይሄ ነገር ብዙ አእምሮን አይለውጥም። የቆየ ሲሄድ ግን አእምሮ እየተለወጠ ይሄዳል። ለምሳሌ ያክል አእምሮአችን ውስጥ የስትረስ መከላከያ ሆርሞን አለ፣ ኒውሮፔፕታይድ ዋይ የሚባል። ሰዎች ግን ደጋግሞ ሱስ ሲጠቀሙ ይሄ ተፈጥሮ ምን ይለናል? ወይም አእምሮአችን ሰውየው ፈታ እያለ ነው ከጭንቀቱ በተለያየ እነዚህ ሱስ አምጪ ነገሮች ስትረሱን በዛማ እኔ አላስፈልግም ማለት ነው ብሎ ይቀንሳል ማለት ነው። ከዛ ሰውየው ልክ ሱሱን ሲያቆም ኒውሮፔፕታይድ ዋዩን በቃ በጣም መጠኑ ዝቅተኛ ነው፣ በጣም ስትረስ ይዘዋል። ዳይኖርፊን የሚባል የኦፒዮይድ አይነት አለ፣ ኢንዶጂኒየስ ኦፒዮይድ። እሱ ደግሞ መጠኑ ከፍ እያለ ሄዳል። ልክ ሰውየው ሱስ ሲያቆም በቃ ስትረስ ውስጥ ይገባል፣ ወዘተ ወዘተ ማለት ነው። እንግዲህ ከላይ የጠቀስኩላችሁ ሴት ገና ልክ ስራውዬ ምላሴ ለአልኮል ጠብ ሲል ነው ደስ የሚለኝ፣ ወይም አንዳንድ ሰዎች ልክ ጫቴን ስገዛ ነው ደስ የሚለኝ፣ ወይም ኦፒዮይዴን ፔቲዲኔን ልክ ስገዛው ደስ ይለኛል የሚሉት እንግዲህ አንድ ሰው አልኮል ከጨጓራ ውስጥ አብዞርብዶ ነው ደም ውስጥ ገብቶ ከዛ አእምሮ ውስጥ ከሚሄድ ቢያንስ 30-40 ደቂቃ ይፈልጋል፣ ቲፕሲ ለመሆን እንኳን ማለት ነው። ጫት ምርቃና ኪኪን እስከሚያደርግ አንድ ሰዓት ተኩል ምናምን ይፈጃል። ስለዚህ እነዚህ ሰዎች ታዲያ ለምንድን ነው ደስ የሚላቸው ስንል አንቲፓተር የሆነ ደስታ አለ። ያ ምንድን ነው? ልክ እርግጠኛ ሲሆኑ ፕሪፍሮንታል ኮርቴክስ ላይ ወደ ቪቲኤ መልእክት ይላካል። ደስታ እየመጣ ስለሆነ ተደሰቺ ሚል ማለት ነው። ግሉታሜት ነው ኒውሮትራንስሚተሩ ሜሴጅ ፋየር ያደርጋል ወደዚህ ማለት ነው። ስለዚህ ቪቲኤ ላይ ደስታውን በመጠበቅ ደስታ መጠነኛ ነው እንግዲህ ያው እንደ ምርቃና ቲፕሲ እንደመሆን ሃይ እንደመሆን ካናቢስ ተጠቅመው አይደለም እንግዲህ ይሄ አንቲሲፓተሪው ደስታ ግን በመጠኑም ቢሆን ዶፓሚን ለቀቅ ሲል ነው ማለት ነው። ኤኒዌይ እንግዲህ እንደ አእምሮ ሐኪም ሰዎች ሱስ ውስጥ ስትራግል ሲያደርጉ ፈልገውት እንዳልሆነ እንረዳለን። ምክንያቱም መጀመሪያ ላይ ሰዎች ደስ እያላቸው ነው የሚያደርጉት፣ በኋላ ግን ሃቢቹዋል እና ኮምፐልሲቭ ይሆናል፣ ከቁጥጥራቸው ውጭ ይሆናል እና ለመደሰት አይደለም፣ ድብርትን ለመከላከል ነው የሚጠቀሙት፣ ጭንቀትን ለመቀነስ ነው የሚጠቀሙት እና አእምሯቸው ውስጥ የተለያየ ለውጦች አሉ። ጉድ ኒውስ ኢዝ እነዚህ አእምሮ ውስጥ የሚካሄዱትን ለውጦች ሪቨርስ ማድረግ ያስፈልጋል። ስለዚህ አንዳንድ የሱስ አይነቶች ላይ ሰዎች ተኝተው በሕክምና ባለሙያ ሱፐርቫይዝድ የሆኑ ዲቶክስ ማድረግ አለባቸው። አንዳንዶቹ ላይ መተኪያ የሚሆኑ መድኃኒቶች ለተወሰነ ጊዜ ቢሆኑ መስጠት ያስፈልጋል። ከዚህ ጎን ለጎን ደግሞ ሁል ጊዜ የሱስ የስነ ልቦና ሕክምና መስጠት ይቻላል ማለት ነው። ሱስ እንግዲህ ክሮኒክ የሆነ የአእምሮ ህመም ነው፣ ይታከማል። በጣም ብዙ ሰዎች በህክምና ከሱስ ውስጥ ወጥተዋል ማለት ነው። እናንተ ወይም የምትወዱት ሰው በሱስ የተቸገረ ከሆነ ዘውዲቱ፣ አማኑኤል፣ ጳውሎስ፣ የካቲት የሱስ ህክምና ይሰጣል። የግል አማራጭ ደግሞ ከፈለጋችሁ ሬኔሰንት የሱስና የአእምሮ ተቋም አገልግሎቱን ማግኘት ትችላላችሁ። ለዛሬ ይዤላችሁ እንግዲህ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።